ማንቸስተር ዩናይትድ ብራዚላዊውን ማቲያስ ኩኛን አስፈርሟል። ለምን አስፈረመው? እንደዚሁም የእግር ኳስ ሕይወቱ እንዴት ጀመረ እንመለከታለን። የ26 ዓመት ብራዚላዊ ተጫዋች ነው። ጆዋዎ ፔሶዋ ከተማ በሰሜን ብራዚል የተወለደ ብራዚል ኩርቲባ የመጀመሪያ የእግር ኳስ የአካዳሚ ሕይወቱን በክለብ ደረጃ የጀመረበት ነው። በአውሮፓ በርካታ ዓመታትን አሳልፏል። በአርቢ ላይፕዚግ ነው የዋና ቡድን ጨዋታን የጀመረው። ሀርታ በርሊን ከ2020 እስከ 21 ድረስ ነበረም። ከ2021 እስከ 2023 በአትሌቲኮ ማድሪድ ነበረ። ምናልባት በብዛት ወደ አትሌቲኮ ማድሪድ ካመራበት ጊዜ ጀምሮ ነው እውቅናን ማትረፍ የቻለው። ግን በታሰበው ልክ በአትሌቲኮ ማድሪድ ከፍ ማለት ደረጃውን ማሳደግ ማሳየት አልቻለም። ስለዚህ 2023 ላይ በውሰት ውል ወደ ወልቭስ አምርቶ 6 ወራትን ከቆየ በኋላ በቋሚነት የእንግሊዙ ክለብ አስፈርሞታል። 2 ዓመታትንም በዛ ቆይቷል በቋሚነት። ለብራዚል 13 ጊዜ ተጫውቶ 1 ጎል አስቆጥሯል። ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አውጥቷል። 4 ዓመታት ከግማሽ ነው የፈረመው። አንዳንድ መረጃዎች 5 ዓመት ነው የፈረመው ይላሉ። ቀጣይም ማንቸስተር ዩናይትድ ከፈለገ 1 ዓመት ተጨማሪም የዚህን ተጫዋች ውል ማደስ ይችላል። 62.5 ሚሊዮን ፓውንድ አውጥቶበታል። ለምንድን ነው ይህንን ያክል ገንዘብ ለዚህ ተጫዋች ማንቸስተር ዩናይትድ ያወጣው? አንደኛ ዩናይትድ ከገንዘብ ጋር በተያያዘ በጥንቃቄ መውጣት ያለበት ጊዜ ላይ ነው ይህንን ገንዘብ ያወጣው። ሁለተኛ ያለፉት ዓመታት በርካታ ዝውውሮች ውጤታማ አልሆኑለትም። እነዚህ ዝውውሮች ውጤታማ ሳይሆኑ ነው ከፍተኛ ገንዘብ ያወጣው። ሶስተኛ ቀጣይ ዓመት በአውሮፓ መድረክ የለበትም። እነዚህ ጉዳዮችና ሌሎችም ተጨማሪ ነገሮች ነጥቦች እያሉ ማንቸስተር ዩናይትድ ግን 62.5 ሚሊዮን ፓውንድ ለዚህ ብራዚላዊ ተጫዋች አውጥቷል። ለምን? ማንቸስተር ዩናይትድ ከማቲያስ ኩኛ ምን ያገኛል? ምን ፈልጎ ነው ይህንን ያክል ገንዘብ ያወጣው? በመጀመሪያ ዝውውሩን ተገቢ የሚያደርጉ ጉዳዮችን እንመልከት። አንደኛ በእንግሊዝ ፕሪሚየር ሊግ ስኬታማ መሆኑ ነው። የሊጉ ልምድ ያለው ስለሆነ ክለብ ሲቀይር አዲስ አይሆንበትም። አዲስ ክለብ የመላመድ ፈተና ላይ አዲስ ሊግ የመቀላቀል ፈተና የለበትም። ብዙዎች ይቸገራሉ። አዲስ ሊግ ሲሆን አዲስ ክለብም ስለሚሆን ክለቡንም የመላመድ ፈተና አለ። ከዛም ባለፈ ደግሞ ሊጉንም የመላመድ ፈተና አለ። ቢያንስ ለማቲያስ ኩኛ አሁን ሊጉን የመላመድ ፈተና አይኖርበትም። እዛው ሊጉ ስለሆነ በሚገባ ያውቀዋል። ክለቡን የመላመድ ብቻ ነው ፈተና የሚኖርበት። ያንን መወጣት ይጠበቅበታል። በሊጉ ደግሞ በዚያ ላይ በጣም ምርጥ የውድድር ዓመታትን 2 የውድድር ዓመታትን አሳልፏል። በ76 ጨዋታዎች 31 ጎሎችን አስቆጥሯል። ይህ ቋሚ ከሆነ በኋላ ያለው ቁጥር ነው። በአጠቃላይ በወልቭስ 92 ጨዋታዎችን ነው በሁሉም ውድድሮች ያደረገው። 33 ጎሎችን አስቆጥሮ 15 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሁለተኛው ጉዳይ የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም በዚህ የውድድር ዓመት በጣም ተቸግረዋል። እንደምታውቁት የሚፈልጓቸው አይነት ተጫዋቾች አልነበሯቸውም እና መጫወት በሚፈልጉበት ፎርሜሽን በወልቭስ ተጫውቶ ማለፉ ነው በጣም አሪፉ ነገር። በ3-4-3 ይሄ ፎርሜሽን በማጥቃት በመከላከል ልዩነቶች እንደሚያመጣ ይታወቃል። ከሁለቱ 10 ቁጥሮች በግራ በኩል ነው በብዛት ሲጫወት የነበረው በወልቭስ ቤት ውስጥና በዚህ ቦታ ላይ በማንቸስተር ዩናይትድ የመጫወት እድል አለው። ከሁለቱ 10 ቁጥሮች በየትኛውም በኩል የመጫወት አቅም አለው። በግራ በኩል ግን የመሰለፍ እድል ይኖረዋል። ስለዚህ ተጫውቶበት ውጤታማ በሆነበት ፎርሜሽን ነው አሁን በማንቸስተር ዩናይትድ የመጫወት እድል የሚያገኘው። ሁለተኛ በጣም አሪፍ ነጥብ ይሄ ነው። ሶስተኛው ደግሞ በ2 ዓመታት ውስጥ ወጥ የሆነ አቋም አሳይቷል። አንዳንድ ተጫዋቾች በ1 ዓመት ውስጥ እንኳን የተወሰኑ ወራትን በጣም አሪፍ ይሆናሉ፣ የተወሰኑ ወራትን ደግሞ በጣም ደካማ አቋም ያሳያሉ። እንደውም ለዚህ ክለብ አይመጥንም የሚባል አቋም የሚያሳዩበትም ጊዜ አለ። የተወሰኑ ወራትን ደግሞ እጅግ በጣም በላቀ ደረጃ ይጫወታሉ በ1 ዓመት ውስጥ እንኳን። አንዳንዶች ደግሞ 1 ዓመት በጣም አሪፍ የሆኑና ሌላ ዓመት ላይ ደግሞ በጣም ደካማ ይሆናሉ። የማቲያስ ኩኛ አሪፉ ነገር ቢያንስ እነዚህን 2 ዓመታት በወልቭስ በቋሚነት የነበረባቸውን 2 ዓመታት በወጥነት ተጫውቷል። የመጀመሪያውም ዓመት በጣም አሪፍ ነበረም። ያለፈው የተጠናቀቀው የውድድር ዓመት ላይ ደግሞ በጎል መጠኑም በአሲስቱም በሁሉም ነገር ከፍ ብሎ አጠቃላይ በክለብ ውስጥ ያለው ተጽዕኖ ከፍ ብሎ ተመልክተናል። የወልቭስ የዓመቱ ምርጥ ተጫዋች ነው እና 2 ዓመታትን በወጥነት መጓዙ በማንቸስተር ዩናይትድ ቤት ውስጥ ሲመጣ ቶሎ ለመላመድ ሊረዳው ይችላል። አንድ ጊዜ የሆነ ቦታ ላይ በ1 ዓመት ወይም በሆኑ ወራት ውጤታማ ሆኖ ስኬታማ ሆኖ ወደ ማንቸስተር ዩናይትድ የሚያመራ አይደለም። በወጥነት ተጫውቷል። ሶስተኛው ጉዳይ ይሄ ነው። አራተኛው ደግሞ እድሜው ጫናን መቋቋም የሚችልበት ነው።
26 ዓመቱ ነው አሁን። ስለዚህ እንደ ቀድሞ ቶሎ ጫና ውስጥ የሚገባ አይደለም። ለምሳሌ በመጀመሪያ በማንቸስተር ዩናይትድ ባይሳካለት ጫናውን የማለፍ አቅም ይኖረዋል። ይሳካለታል አይወድቅም ማለት ሳይሆን ግን አቅሙ ይኖረዋል። አሁን ያለበት እድሜ አስቀድሞ እንደዚህ አይነት ጫና ቢመጣ ፍራቻ ቢኖር በስነ ልቦና መቃወስ ውስጥ ቢገባ ወጣት ስለነበረ ያንን ለማለፍ ይቸግራል። አሁን ያለበት ደረጃ ግን እነዛንም ተመልክቶ ያለፈበትና ጫና ቢመጣ ሊቋቋም የሚችልበት እድሜ ስለሆነ በጣም አሪፉ ነገር ይሄ ነው ለማንቸስተር ዩናይትድ። ለእግር ኳስ ተጫዋች ደግሞ 26፣ 25፣ 27 ዓመት አካባቢ በደንብ የሚበስልበት ስለሆነ ማንቸስተር ዩናይትድ ይሄንን ተጫዋች ያገኛል። ልምድም ኖሮት ነው የሚመጣው። ጫናን መቋቋም ይችላል። እነዚህምና ሌሎች ምክንያቶች ይኖራሉ ማንቸስተር ዩናይትድ ለዚህ ተጫዋች ያወጣበት ገንዘብ ከፍ ስለማለቱ ማለት ነው። ያለፈው የተጠናቀቀው አመት በግሉ ምርጡ አመቱ ነው። 21 የሊግ ጎሎች ተሳትፎ አድርጓል። ያስቆጠረውና ጎል የሆነውን ኳስ ስንደምር 15ቱ ጎሎች ናቸው። በወልቭስ ባስቆጠራቸው እና አሲስት ባደረገው አጠቃላይ ከቡድኑ ተጫዋቾች አንጻር 100ኛው ሲሰላ በእንግሊዝ ፕሪሚየር ሊግ ከሌሎች ክለቦች ተጫዋቾች ጋር 10 ውስጥ መግባት የሚችል ነው። ሌሎች ክለቦች ሌሎች ተጫዋቾች በየክለቦቻቸው የሚፈጥሩት ተጽዕኖ አለ። የሚያስቆጥሩት ጎልና ጎል የሆነ ኳስ የሚያቀብሉት አንድ ላይ ሲደመር ከክለቡ ይሄን ያክል በመቶ ይሸፍናል ተብሎ ይሰላል እና በዚህ ከተመለከትን በወልቭስ ከፍተኛውን ጎልና አሲስት ያደረገ ተጫዋች ነው። አጠቃላይ በፕሪሚየር ሊጉም ከ10 ተጫዋቾች መካከል አንደኛው ነው። በተለይ ያለፉት 2 ዓመታት አስገራሚ አቋም ያሳየባቸው ናቸው። በተሰጥኦ ቤት በብራዚል በብሔራዊ ቡድን እንኳን መጫወት እድል ያገኘበት ነው። በትልቅ ደረጃ የተጫወተ ነው ማለት ነው። በሊግ ደረጃ በእንግሊዝ ፕሪሚየር ሊግን የተጫወተው ግን ወልቭስ እንደ ቡድን ዝቅ ያለ ቡድን ነው። ላለመውረድ ለበርካታ ሳምንታት ተጫውቶ የመጨረሻ 15 ሳምንታት ናቸው ከወራጅ ቀጠና እንዲወጣ ያደረጉት። በእርግጥ በእግር ኳስ ደረጃ በጣም አሪፍ እግር ኳስን የሚጫወት ትልልቆቹን ክለቦች ሁሉ የሚፈትን ክለብ እንደሆነ ይታወቃል። በብራዚልም ደግሞ የመጫወት እድል አግኝቷልና በጣም አሪፍ ነው። ከ2023-24 የውድድር ዓመት ጀምሮ 39 ከፍጹም ቅጣት ምት ውጪ የሆነ የጎል ተሳትፎ ማድረግ ችሏል። 7 የሊጉ ተጫዋቾች ብቻ ናቸው በዚህ ቁጥር የሚበልጡት። ሁሉም ደግሞ ላለመውረድ በሚጫወቱ ቡድን ውስጥ የሚጫወቱ አልነበሩም። ከሱ ቡድን ወይም ከወልቭስ ከፍ ባሉ ክለቦች የሚጫወቱ ተጫዋቾች ናቸው ከ2023-24 ወይም ደግሞ ያለፉትን 2 የውድድር ዓመታት ከማቲያስ ኩኛ በላይ ጎል ላይ የተሳተፉት። ይሄ በጣም አሪፍ ቁጥር ነው። ሹት በማድረግም ወደ ጎል በመምታትም በ2 ዓመታት ውስጥ 183 ጊዜ አድርጓል። በከፍተኛ ደረጃ የሚያስቀምጠው ነው። 82ቱ ደግሞ ኢላማቸውን የጠበቁ ነበሩ። በጣም አሪፍ ቁጥር ከትልልቆቹ ተጫዋቾች ጋር ስሙን ያጻፈበት ነው። በሁለቱም ዓመታት ኤክስጂውን የበለጠ ጎል አስቆጥሯል። ወይም ደግሞ ከሞከረው ሙከራ አንጻር ይህን ያክል ጎል ማስቆጠር ነበረበት ተብሎ የሚቀመጠውን ቁጥር የሚበልጥ በእጥፍ የሚበልጥ ጎል ማስቆጠር ችሏል። በአውሮፓ በጣም ጥቂት ተጫዋቾች ናቸው በዚህ የሚበልጡት ወይም ከኤክስጂያቸው በላይ ጎል በማስቆጠር ከሱ ኤክስጂው የበለጠበትን መጠን በራሳቸው ኤክስጂ የተሻለ ከሱ በተሻለ ጎል ያስቆጠሩ ተጫዋቾች በጣም ጥቂት ናቸው። ኪሊያን ኤምባፔ በሪያል ማድሪድ እንዴት አይነት አስደናቂ ውድድር ዓመት በግሉ እንዳሳለፈ ይታወቃል። ከ40 በላይ ጎል ነው ያስቆጠረው። ምንም እንኳን የመጀመሪያ 2-3 ወራት ጥሩ ባይሆንም ማድሪድም ዋንጫ ባያገኝም ግን በግሉ የሪያል ማድሪድ ዓመቱ ምርጥ ተጫዋች ሆኖ ያጠናቀቀበት ከ40 በላይ ጎል ያስቆጠረበት በመጀመሪያ ዓመት በስፔን ላሊጋ በሪያል ማድሪድ መለያ በርካታ ጎሎችን በማስቆጠር ታሪክ የሰራበት ጊዜ እንደሆነ ይታወቃል። ሃሪኬን ዋንጫ ለመጀመሪያ ጊዜ ያሸንፏል በባየር ሚዩኒክ። ድንቅም አጥቂ ነው፣ ለአመታት ያስመሰከረ ነው። ሌቫንዶቭስኪ ሌላኛው ግሩም አጥቂ የባርሴሎና ተጫዋች፣ ይሄም ተጫዋች በዚህ ውስጥ ይገኝበታል። ኤርሊንግ ብራውት ሆላንድን የመሳሰሉ ተጫዋቾች ብቻ ናቸው የሚበልጡትና ኤክስጂውን በመብለጥ ወይም ውጤታማ በመሆን በጣም አሪፍ ተጫዋች ነው። ሌላኛው ኳስ የመግፋት አቅሙ ነው፣ በጣም ከፍተኛ ነው። ምናልባት በእኔ እምነት ምርጡ ብቃቱ ኳስ እየገፋ ረዥም ሜትሮችን መጓዝ መቻሉ ነው። ኳስ እየገፉ ረዥም ሜትር መጓዝ ብዙ ጠቀሜታዎች አሉት። አንደኛ በመልሶ ማጥቃት ጊዜ 2-3 ተጫዋቾች ብቻ ከራሳቸው የግብ ክልል በፍጥነት ወደ ተቃራኒ የግብ ክልል ሄደው ተጽዕኖ መፍጠርም ካለባቸው ጎል ማስቆጠር ካለባቸው ኳስ እየገፋ ረዥም ሜትር የሚሮጥ ተጫዋች ያስፈልጋል። በየትኛውም የጨዋታ አጋጣሚ ደግሞ ተጫዋቾችን መቀነስ የሚያስችል አቅም ስለሆነ 3-4 ተጫዋቾች ኳስ ነክተው የሚሸፍኑትን ሜዳ አንድ ተጫዋች በራሱ ኳስ እየገፋ ያንን ሁሉ ሜዳ ሸፍኖ ሌሎችን ነጻ ማድረግ ይችላል። ተጫዋቾችም ወደ እሱ ስለሚሰበሰቡ ለሌሎች የቡድን አጋሮቹ ስፔስ ክሬት ማድረግ የሚያስችል አቅም አለው።
በዛ ላይ ደግሞ ቴኮንሶችም አሉት ወይም ደግሞ ተጫዋችን ማለፍም በክፍት ወይም ነጻ በሆነ ሜዳ ላይ ረዥም ርቀት ወይም ብዙ ሜትሮችን መሮጥ ብቻ ሳይሆን በእነዚህ ቦታዎች ላይ ተጫዋች ቢያጋጥሙም እያለፈ የመሄድ አቅም ያለው አብዶኛም ተጫዋች ነው እና ይሄንንም አቅም የያዘ ተጫዋች ስለሆነ ለማንቸስተር ዩናይትድ በጣም አስፈላጊ ይሆናል። ኳስ እየገፋ ይዞ ሄዶ ሙከራዎችን በማድረግ በጣም አሪፍ ነው። ወይ ጎል ያስቆጥራል፣ ወይ አሲስት ያደርጋል፣ ወይም ደግሞ ሌላ ተጫዋች እንዲሞክረው ያደርጋል። በጣም ውጤታማ ነው ይሄ። አንዳንዶች ዝም ብለው ኳስ ገፍተው ውጤታማ ላይሆኑ ይችላሉ። የእሱ ኳስ የሚገፋበት መንገድ ግን ውጤታማ የሚያደርገው ነው። እየገፋ በሄደው ኳስ 12 ጎሎች ላይ ተሳትፎ ማድረግ ችሏል። ይሄ በጣም ከፍተኛ ነው። በእንግሊዝ በትልልቆቹም ጨዋታዎች ቁጥር ከተመለከት ነው በጣም ትልቅ ነው። በተለይም ማንቸስተር ዩናይትድ መከላከል ሲመርጥና በመልሶ ማጥቃት ለመጫወት ሲፋለም ረዥም ርቀት ኳስ መግፋት ይችላል። ለመልሶ ማጥቃት ሁነኛ ተጫዋች ነው። በፕሮግሬሲቭ ኬሪስ በሊጉ 3ኛ ደረጃ ላይ ይገኛል። ወይም ደግሞ ከራሱ የግብ ክልል ወደ ተቃራኒ የግብ ክልል እያደረገ በሚገፋቸው ኳሶች 3ኛ ደረጃ ላይ የሚቀመጥ ነው። በጣም አሪፍ ነው። በጣም አሪፍ የሆነ ቁጥር ነው። በጋሪ ኦኔልም ሆነ በቪቶር ፔሬራ ስር በሁለቱ 10 ቁጥሮች በግራ በኩል ያለውን ቦታ 61 በመቶ ይዞ ተጫውቷል። ስለዚህ ከማንቸስተር ዩናይትድ 10 ቁጥሮች ከሁለቱ አንዱ ሆኖ የመጫወት አቅም ያለው ተጫዋች ነው የፈረመው። ከባዱ ነገር ምናልባት ለማንቸስተር ዩናይትድ የጠባዩ ችግር ነው። የጠባይ ችግር አለበት። በቀይ ካርድ የወጣባቸው ጨዋታዎች ነበሩና በዚህ ምክንያት የተወሰኑ ጨዋታዎች አምልጠውታል። ማንቸስተር ዩናይትድ ይህንን የሚታገስ ይህንን የመቀበል ማዕቀብ ያለው አይመስለኝም። አሰልጣኙ ይህንን የማስተካከል የቤት ስራ ይኖርባቸዋል። አንደኛው ችግሩ ይሄ ነው። ግን ደግሞ ጥያቄዎች ይኖራሉ። ለምሳሌ በአትሌቲኮ ማድሪድ በትልቅ ክለብ ተጫውቶ ስኬታማ አልሆነም። 2 ዓመታትን በዛ አሳልፎ ብዙ አማራጮች ያሉት ስብስብ ስለሆነ ሊሆን ይችላል አትሌቲኮ ማድሪድ። ሌሎችም ምክንያቶች ይኖራሉ። ግን በትልቅ ክለብ አላሳየም። ከዛ ወጥቶ ከአትሌቲኮ ማድሪድ በብዙ የሚያንስ ቡድን ውስጥ በወልቨስ ነው ስኬታማ የሆነውና በድጋሚ ወደ ትልቅ ክለብ ሲያመራ ውጤታማ ይሆናል ወይ? ትልቅ ጥያቄ ነው። አንዳንድ ተጫዋቾች እንደዚህ አይነት ጠባይ ስላለባቸው ማለት ነው በትልቅ ቡድን መጉላት ሳይሆን በትንሽ ቡድን ውስጥ የመጉላት አቅም ጠባይ ያላቸው ተጫዋቾች ስላሉ አንደኛው ጥያቄ ምልክት ውስጥ ያለ ጉዳይ ይሄ ነው። ደግሞ ማንቸስተር ዩናይትድ በራሱ ችግር ውስጥ ያለ ክለብ ስለሆነ ያለፉት 2 ዓመታት ጥሩ አይደለም። በተለይ ያለፈው የተጠናቀቀ የውድድር ዓመት በማንቸስተር ዩናይትድ ታሪክ እጅግ በጣም መጥፎ ከሚባሉት መካከል የሚደመር ስለሆነ አሁን ማንቸስተር ዩናይትድ ጥሩ አይደለምና ብቻውን ብዙ ለውጥ ላያመጣ ይችላል። ወይም ደግሞ የማንቸስተር ዩናይትድ ድክመትም ወደ እሱ ተጋብቶበት ደግሞ ዝውውሩ መጥፎ ሊሆን የሚችልበትም እድል አለ። ወደ ማንቸስተር ያመሩ በጣም የሚገርሙ ከዋክብት ሲከሽፉ ስለተመለከትን ማለት ነው። ከዚህም አንጻር መመልከት ይኖርብናል። ግን ያለምንም ጥርጥር አሁን ባለው ደረጃ ማንቸስተር ዩናይትድ በቀጣይ ስብስቡን የመገንባት ፍላጎቱ ለሩበን አሞሪም የሚፈልጓቸውን ተጫዋቾች የማምጣት ፍላጎቱን ያሳየበትን ትክክለኛ ዝውውር ያደረገ ይመስለኛል።